ጤና ይስጥልኝ ተዋናይት መዓዛ ገብረ ሕይወት ነኝ ወግሾ የትወና ውድድር እነሆ አራተኛ ዙር ጀምሯል አራተኛ ዙር ዳኞች ጠንከር ያለ አስተያየት የሰጡበት ተወዳዳሪዎች ደግሞ ይሄ ዙር ያሻግረኛል ብለው ያመኑበትን ጠንካራ ስራ ይዘው የቀረቡበት ነው እነማን ወደሚቀጥለው ዙር ያልፍ ይሆን የሚለውን አብረን የምናየው ነው የዚህ የአራተኛው ዙር ፕሮግራም ማጋፈርላችሁ ነኝ አብረን ጥሩ ጊዜ እናሳልፋለን ብዬ ተስፋ አድርጋለሁ በ7544 ላይ አስተያየቶቻችሁን ልትለግሱን ትችላላችሁ የአራተኛው ዙር የመጀመሪያ ሳምንት የወግሾ ፕሮግራምን ጋብዛችኋለሁ መልካም ጊዜ እንዴት ናችሁ እንኳን ደህና መጣችሁ ስለመጣችሁ በጣም ደስ ብሎናል እስኪ ለራሳችሁ አንዴ እንግዲህ ክብራትና ክብራን የወግሾ የትወና ውድድር ነው አራተኛ ዙር ጀምሯል የተለያዩ ተወዳዳሪዎችን በባለፈው 2 ሳምንታት ያወዳደርን ቆይተናል ዳኞችም በዚህኛው ዙር ጠንከር ብለው ሐሳባቸውን ሲሰጡ ከርመዋልና ጠንከር ያሉት ወደሚቀጥለው ዙር ያለፉ ነው የሚገኙት ሌሎችም ደግሞ ሌላ ውድድር ፕሮግራም ሲፈጠር ዛሬ መተው እንዲወዳደሩ ሐሳብ የተሰጣቸው ብዙ ተወዳዳሪዎች አሉ ለሁላችሁም ግን ዛሬ ለምትወዳደሩትን በሙሉ መልካም እድል እንዲሆንላችሁ እመኛለሁኝ እስቲ እንግዶቻችንን ለማመስገንም እንዲሁም ደግሞ እነማን ዳኞች አሉን የሚለው ነገር ዳኞችን ላስተዋውቃችሁ የመጀመሪያው ዳኛችን አርቲስት ተስፋዬ ሲማን ከአዲስ አበባ ዩኒቨርሲቲ ቲያትር ጥበባት የማዕረግ ተመራቂ ነው ከአርሲ እስከ አዲስ አበባ ድረስ ልዩ ታሪክ አለው በተለይ በአዲስ አበባ ለ5 አመታት ከ400 በላይ ተማሪዎችን ብቁ አድርጎ አሰልጥኗል አስተምሯል ስመጥር ናቸው ጥቂቶቹን ብቻ ነው የምጠቅስላችሁ ሐረገዩን አሰፋን ሽመልስ በቀለ አዜብ ወርቁ ቢኒያም ወርቁ ተፈራ ወርቁ የወርቁ ቤተሰቦች እንደማለት ነው ግሩም ዘነበ ተስፉ ብርሃኔ እጅግ በጣም ብዙ የሆኑ አገራችን ላይ አሉ የምንላቸው ታላላቅ አርቲስቶች ሳይቀር በመምህርነት አስተምሯል ለዚህ አብቅቷል የተስፋዬ ሲማ ተማሪዎች እንግዲህ ተጠቅሰው አያልቁም እጅግ በጣም ብዙ ስለሆኑ በነገራችን ላይ በአራቱም ቲያትር ቤቶች የመተወን እድሉን ገጥሞታል ከነዛ ውስጥ ሀሁ ወይም ፐፑ ጴጥሮስ ያችን ሰዓት ወርቃማው ፍሬ ከተወነባቸው ውስጥ ጥቂቶቹ ናቸው በሬዲዮ በቲቪው በጣም በብዙ ነገር ታውቁታላችሁ መኖሪያውን እንግዲህ ለምን እንደከዳል አላውቅም አሜሪካ ላይ አድርጎ በተለያዩ በካናዳ በአውሮፓ የተለያዩ ስልጠናዎችን እየሰጠ ቆይቷል አሁን ደግሞ በወግሾ ብለን እኛ አስመጥተናል ማለት ይቻላል የወግሾ ዳኛችን ነው ተስፋዬ ሲማ እንኳን ደህና መጣ ቀጣዩ ዳኛችን አርቲስት መሰረት ሕይወት ነች መልኳ ብሩህ ነው ጸባዩም ሸጋ ነው ይሏታል ብሔራዊ ቲያትር የቲያትር ኤክስፐርት ነች ታዘጋጃለች ትተውናለች ትጽፋለች እምዬ ብረቷ የፍቅር ማዕበል ባዶ እግር ደመነፍስ የመድረክ ስራዎቿ ናቸው ሶስተኛውን ችሎትም አዘጋጅታለች በቲቪ በሬዲዮ በደንብ እናውቃታለን አሁን ገጸ ብዙ ሚዲያ የሚል አዲስ ዩቲዩብ ቻናል ከፍታለች አሁን ሁላችሁም ሰብስክራይብ ማድረግ ይጠበቅባችኋል የጥበብ ቤተሰቦችን ጎራ በሉ ብላለች እሷም ዳኛችን ነች አርቲስት መሰረት ሕይወት እንኳን ደህና መጣሽ እናመሰግናለን ሌላው ዳኛችን አርቲስት ሳሙኤል ተስፋዬ ነው ከመከላከያ ሚኒስቴር ምድር ጦር ኦርኬስትራ እስከ ታላቁ ብሔራዊ ቲያትር በትወና በጸሐፊነት በዋና አዘጋጅነት በአዲስ አበባ ዩኒቨርሲቲ ከተማሪነት እስከ ተጋባዥ መምህርነት ዘልቋል ካሊጉላ ያሻ ልጅ ዋናው ተቆጣጣሪ ቅጥልጥል ኮከቦች ፍቅር የተራበ የወርቅ አምባር የሱ ስራዎች ናቸው እንደው ዘርፈ ብዙ ነው ስዕል ይስላል የገጽ ቅብ ይሰራል መጽሐፍም አለው በብዙ ሙያዎች የታጠረ ነውና እንደውም በጸሐፊነት ከሰራባቸው የአሳ አጥንት መልህቅ ምዕራፍ 2 ተጠቃሽ ናቸው አርቲስት ሳሙኤል ተስፋዬ ዳኛችን ነው እጅግ በጣም እናመሰግናለን እንግዲህ በእነዚህ እጅግ በጣም በሀገራችን ውስጥ ከሚከበሩ በሙያቸው ትልቅ ቦታ ላይ በደረሱ ዳኞች ነውና አራተኛው ዙር ተወዳዳሪዎች የተወዳደሩ ያሉት ትንሽ ጫን ማለቱ መጥፎ አይደለም አይደል
ከዚህ የመቀጠል ተወዳዳሪዎች ነው ማቀርብላችሁ ስራዎቻቸውን እዚህ መድረክ ላይ ሆነው ያቀርባሉ መልካም ጊዜ ይሁንላችሁ ለእናንተ መብቱ ማክሪዝ የለችም ዛሬ ተባረር ተሰደድ እኔ ከካራክተሩ ጋር በጣም ነው የተራራከብኝ ከማህፀኔ የወጣው ልጅ የዋህ አይኖቹ ሲቁለጨለጭ መገላገልን መርጣለሁ ከሌላ ያላቀቅ በደንብ አድርጎ ሳይለማመድ ህዝባናት ላይ ፊት እንደሚል ባለስልጣን መሆን የለብሽም ህፃናት ከትምህርት ቤት ሲመለሱ ወላጆቻቸውን አያዩዋቸው ምን አይነት ወጥመድ ውስጥ ነው ግን የገባሁት ቆይ እኔንም ነው አይደል የምትቀጣ አንበሳ ሲምቦል ነው ተኩላም ሲምቦል ነው አይደል አሁን ማድርገው ነገር ማድርገው ባንተ እንጂ በኔ ፍቃድ አይደለምና ጸጣርሻል ጥፊ አንቺ ጨረቃ በዛሬው የትወና የመድረክ ቆይታችሁ ሶስታችሁም ለዛሬ አልተሳካላችሁ ስለ ሴቶች ብዙ ትላላችሁ ሴት ግማሽ አካሌ ነች ትላላችሁ ግማሽ አካሌ ነች ካላችሁ አንድ አባወራ አንድ ሚስት ትብቃው ግማሽ አካሌ ነች ካላችሁ ሴት ልጅ ከባሏ ጋር ጥራ ግራ በደከመችው በትዳር ከባሏ ጋር እስካለች በመሬቱም ሆነ በሀብት ንብረቱ ላይ እኩል ባለ ንብረት ሆና በጋራ እየተጠቀሙ ይኑሩ ግማሽ አካሌ ነች ካላችሁ ሴት ልጅ ሰው ናትና ባንቂ ታስራችሁ አታስለቅሱ የተበደለ ሴት እርግማን ያነሳችሁ ፍቺ በሴቶች ሸንጎ ይወሰን ቆይሷ አባቱ ነች እንዴ አመጣ ወልዳ ጡቶቿን አጥብታ ልጇ ላይ የምትጨክን እናት ፍቺ ሰጠኝ ካለች የሚያጨንቅ በደል ደርሶባታል ማለት ነው አሁንም ሴቶቹ የላኩን አንቂት ይነሳልን ጆካ ሸንጎ አይደ እንዴ የታሉ እንዲያ ከተማ ማልነው መሃል የታለች አንዷ እንኳን በመሃለው አይጸናች የትገቡ እንደዛ ተነሳስተው ከጎኔ የነበሩ ፍትጠያቂ ሴቶች አይዟችሁ ያሉትስ ወጣት ወንዶች ጎረምሶች አባሮች ሳይቀሩ የልጆቻችንን እንባ እናደርቃለን ያሉ ወዴት ደረሱ ከጎናችሁ ነን የጆካ ውሳሌነት እንመጣለን አብረን የምስራቹን እንሰማለን አላሉም ነበር ወዴት ደረሱ በወንዱ ላይ በርቻልልም ባንተ ድረስ ሴት ይበድል ፍትህ በስውር በሴት ተንኮል ይጽፋብሃልልም እርግማኔ ካፌ ወጣ ልቦናን ይክፈትል እሺ ቃል ኪዳን ጥሩ ነው ድምጽሽን በጣም ወድጄዋለሁ ማለት ትንሽ ትታጋያለሽ ግን ጥሩ ይወጣል በደንብ ብትለማመጂ ደግሞ የበለጠ ጥሩ ይወጣል መጀመሪያ ስትገቢ ቃቂ ወርዶትን አልመሰለኝም ነበር እንዲ የትልቅ ሰው አለባበስ ቃቂ ወርዶት በጣም ሸንቀጥ ብላ ራሷን ታጥቃ ምናምን ትገባ ሴት ነች ጀግና ሴት ነችና እሱን ነገር ለወደፊቱ አስቢበት አልባሳት በጣም ማተር ስለሚያደርግ ማለት ነው ሌላው ነገር አሁን ግልምጫሽን ሳይው እንትን አርቲፊሻል ነገር አለው
እንደሱ አይነት አርቲፊሻል ነገሮች በፍጹም መኖር የለባቸው መጥፋት አለባቸው መጀመሪያ ላይ የነበረሽ ድምጽ ቁጣሽ ምናምን ደህና ነው ጥሩ ነው እልሁ የለውም እንጂ ጥሩ ነው በኋላ ግን ከሰማሽ በኋላ ማንንም እንዳልተከተለሽ ካወቅሽ በኋላ ግን የነበረው ስሜት እንደዚህ እንደበፊቱ ቀጠለ ዝም ብሎ በጣም የተጎዳችበት ስሜት ነው ከግማሽ በኋላ ልክ ማንንም እንዳልተከተላት ስታቅ ብቻዋን እንደቀረች እና አገር እንዳገለላ ስታቅ በጣም የተሰበረችበት ስሜት ነው እና እሱን ስሜት አላገኘሽውም በዚህ መሐከል ነው ያለው እንግዲህ ሌሎች ዳኞች የሚሉሽን ደግሞ ትሰማያለሽ ቃል ኪዳን ጥሩ ነው ጥሩ የመድረክ አያያዝ ጥሩ ድምጽ አለሽ ብዙ ቲያትሮችን መስራት ትችያለሽ ነገር ግን በዚህ በቃቂ ወርዶት ስራ ላይ ድምጽሽ ጥሩ ፕሮጀክት ጥሩ መልክትሽን ለማስተላለፍ ያለምንም ፕሮብሌም ያለምንም ችግር ለዲሊቨር ሆኖ ለተመልካች የሚደርስ አይነት ድምጽ አለሽ የእጅ አሰናዘርሽ ግን በጣም የተወረጫጨ ነበር ሌላው የአረማመድሽ ልክ ነርቨስ እንደሆነ አንድ ሰው የፍርሃት ወይም በደንብ ገጽ ባህሪ ያለ መውረስ ሁናቴ ሆኖ የመቁነጥነጥ ባህሪ ነበር ልክ እንደ በራስ መተማመን እንዳጣ ሰው ወዲያው እንደ ሸማኔ መወርወሪያ እዛች አንድ ቦታ ወደ ግራ ቀኝ ያማተር ነበር ሌላው የድምጽሽ በአንድ አይነት ብሎ በቁጣ እንደጀመረ ሁሉንም በቁጣ ይጨርሰዋል እዚህኛው የታሉ ሲል በቁጣ ነው እዚያም በቁጣ ነው የሚጨርሰውና ሌላኛውን አይነት የድምጽ አይነት ልናይ ያልቻልንም ዝም ብሎ ክላሪቲ ያለው ዝም በቁጣ ያለ ድምጽ ነው እነዚህ ነው ያለኝ አስተያየት ቃል ኪዳን እንኳን ወደ አራተኛ ዙር በሰላም መጣሽ አጀማመርሽ በጣም ነበር የወደድኩት በጣም ነበር የሚያምረው ድምጽሽ ካንቺ የሚወጣ አይመስልም በተለይ መጀመሪያ ላይ የነበረሽ ፕሮጀክሽን በጣም ነበር የሚገርመው በጣም ነው ቃላቶቹ ጥርት ብሎ ይሰሙ የነበሩት እንደውም በጣም ገርሞኝ የነበረው ይሄ ግማሽ የሚለው አጽንኦት የምትሰጪበት መንገድ በጣም ነበር የሚያምረው ግማሽ አካሌ ነች ካላችሁ ያልሽ አስረግጠሽ የምታወሪው ወደዚህ ጋር ከመጣሽ በኋላ ግን ኮምፕሊትሊ ሌላ ሰው ነው እንጂ እርግጠኛ አይደለሽም ወደዚህ ከመጣሽ በኋላ አላጠናሹ የታሉ ከሚለው በቃ ከሱ በኋላ ድምጽሽም ፈረሰ እንቅስቃሴሽም ጥሩ አልነበረም ከዚህ ወደዚህ የነበረው ከሞላ ጎደል በጣም እሱ የተሻለ ነው ለኔ የነበረው ፍራቻ ይሁን አላውቅም ዜማ ሁሉ ወደዚህ አካባቢ ስትመጪ መጥቶብሽ ነበር ሌላ የገጸ ባህሪዋ እድሜ መሲያለችው አለባበስሽ ብቻ ሳይሆን እንቅስቃሴሽም ወጣት ነች ገና ትኩስ እድሜ ላይ ያለች በጣም ነብር የሆነች ሴት ነችና እሷን ነው የሚያደርግሽው በተረፈ ቃል ኪዳን ከጥቂት ደቂቃ በኋላ ውጤት ይነገራል መልካም ውጤት ይገረሙሙት ግርም እኮ ነው የምትለኝ እንዴ አሁን እስቲ አባ ጨጓሬን ግጥም ውስጥ ምን ጥልቅ አደረጋት እኔ ምን ይልቅ ግጥም አታነብልኝም እሺ ጀምር ናይ ቀጥል ወይኔ ማህሌ ጨረስክ ወይኔ ምን አይነት ወጥመድ ውስጥ ነው ግን የገባሁት ቆይ እኔንም ነው አይደል የምትቀጣኝ የኔ መሊና አባ ጨጓሬ እንዲቀፈቅፍ ነው አይደለም በመወደው ግጥም ግፈኝነቴን የምትመሰክርልኝ ቆይ ምን ላድርግ ግን ምን ላድርግ የምወደውን የህይወት ውበት ግጥምህን ባንተ ሳገኝ ምን ላድርግ ለምን ተቀጠቀጠኛለህ ይገረሙ ራቅ ሲያቅተኝ ምን ላድርግ ምታየኝ አይነት ሴት አይደለሁም እኮ ይገረሙ የተገፋሁ ነኝ ለምን አንተም ትገፋኛለህ ለምን ይገረሙ አዝናለሁ ይገረሙ አርሴማ ካንተ ጋር ያስተዋወቀችኝ እለት ምን አለ ግሬን በሰበረው ኖሮ ምን አለ ሁለታችሁንም ባላወቅኳችሁ ኖሮ እንዴ አይነት ሴት አልነበርኩም እኮ ይገረሙ
መፈለጌን ለማረጋገጥ ስል ብቻ ወንድ የምቀርብ ቀርቤ እንደ ጠላ ያስከተልኩ ወንድነታቸው እስኪሟሽሽ መቀለድ የሚያስደስተኝ በህይወት ቂም ያስኩ በወንዶች በማሾፍ ህይወትን የተበቀልኳት የሚመስለኝ አውቄ ግድ የለሽ መሆን የቻልኩ ሴት ነኝ እኮ ይገረሙ ምን ነካኝ ግን ሁሉ ነገሬ ለምን ተናደግን መስሪያ ቤት ጸበለስ ነው የሚሉኝ ነግሬሃለሁ አይደል ለምን ጸበለስ እንደሚሉኝ ታውቃለህ አይደለም ይገረሙ ወንዶችን እንቃለሁ በጣም በተለይ በወንድነታቸው የሚንቀባረሩትን የሚያብጡትን የማይፈልጉኝ መስለው የሚንበላጠጡትን ታዲያ ምንቃቸውን ወንዶች አርቃቸው እቀርባቸዋለሁ እየሳኩ ይቀርቡኛል መፈለጌን እስከማረጋግጥ አርቃቸው የቀረብኩት ወንድ ብጣት ሲተነፍስ ደግሞ ሌላ አበጠ ወንድ ፈልጋለሁ ለምንድነው ግን ይገረሙ ሴተኛ ሆኜ እኮ አይደለም ባይገርም ከሁለት ወንድ ውጪ አብሬው ባልጋ ወደኩት እንኳን የለም ለሰዎች የምመስላቸው ግን ሌላ ነው ትንሽም አርሴማ ናት የውስጤን የምትረዳልኝ አርሴማ ግን ለምንድነው የሁሉ ነገር መዘከስክልህ ግን ገብቷል የምልህ ይገረሙ አንተ ግን ልዩ ነህ ያናድዳል መሆን የማይገባው ሰው ልዩ ሲሆን ያናድዳል ረዴት ፍርዱ እንኳን ወደ አራተኛው ዙር የባላገሩ የቲያትር ውድድር በሰላም መጣሽ ቆንጆ ነው አጫውትሽ ጥሩ ነው ጥሩ ድምጽ አለሽ መድረክ አያያዝሽ ጥሩ ነው ገና ስትገቢ የነበረው ጅግብ ድምጽ በጎላ በሳቅ ስሙን እየጠራሽ ስትገቢ በጣም ያስደስታል ጥሩ ነው ምክንያቱም ተመልካች ወሬ ያወራ ከሆነ ወዲያውኑ ሰብሰብ አድርጎ ይዞ የሚሄድ አይነት ድምጽ ነበር ነገር ግን ግጥምን አንብብልኝ ብለሽ ስትይ ከመኔው ከዛ ድምጽ ወርደሽ ልክ ቤት ውስጥ እሱና አንቺ ብቻ እንዳላችሁ ይሄ አራተኛው ግርግዳ ተከፍቶ በርካታ ተመልካች እንዳለ ዘነጋሽ እና ድምጽሽ እዛ ጋር አጠረ እስቲ እንደገና ድምጽ እስቲ ግጥም እስቲ ሆናል ብለሽ በእነዚያ የግጥም አነባበብ ወቅት ኦልሞስት አንቺም ከካራክተር ወጥተሽ እዚህ ያለውንም ተመልካች ሌላ የቤት ክራዩን ልጁን ምናምን እንዲያስብ አደረግሽና አስወጣሽው ከዛ በኋላ የመረጥሻት ባህሪ በጣም አሪፍ ነው ምን ከምን ላይ ነው ወሰድሽው ውበትን ፍለጋ ውበትን ፍለጋ ከአድማስ ባሻገር ላይ ያለችው ሉሊት እንደዚህ በሴትነታቸው እጅግ በጣም ጣዖት ሆኖ ተመልከው ወንዶች ላይ የሚጫወቱ ሴቶች ባህሪ አይነት ነገር ነውና ያንን ባህሪ ስትጫወች የውጣ ወረዶቹ አንዴ ክፋት ኖሮት አንዴ እንደ ወንድን እጅግ በጣም በቁጥጥር ስር ለማድረግ ደግሞ ለምን እንደምታረግ በውስጧ ኢንተርናል ኮንፍሊክት የውስጥ ግጭት ያለባት ሴት ናት በቀለኛ ሴት ናት በውስጧ ብዙ ነገር ያለ ነገር ነው ግን እሱን ሞክረሽዋል ግን የበለጠ መሆን ይችል ነበር የበለጠ ሳቅ የበለጠ ጥርስ ተይዞ ወንዶች ብለሽ የምትያቸው እነዚህ እለ የተሞላባቸው አጫዋቶች ርግት ብለሽ መጫወት ትችይ ነበር እንዴት አርገሽ በቁጥጥር ስር ማዋል እንደምትችይ ተሞክሯል ግን ብቃት ያለው እንዲያው ልብ የሚያረካ ነገር አይደለም በኔ በኩል እስቲ ወደ በኋላ እናያለን የሌሎችን ዳኞች ደግሞ አስተያየት እንመልከት ረዴት እንኳን ደህና መጣሽ የመረቻት ገጸ ባህሪ በጣም ከባድ ነች ግን ደግሞ ለውድድሩ በጣም የሚመጥን ነበር ምክንያቱም ለምሳሌሽ ማህሌት አይደለች ማህሌት በጣም የተለያዩ ኤክስትሪሞች መሃል ያለች ገጸ ባህሪ ነች እጅግ በጣም ለባሏ እንስፍስፍና
ተንከባካቢ ከናት የባሰ ተንከባካቢ ባለቤቷ እኮ መጨረሻ ላይ እንክብካቤው የሚደክመው አይደል እሷ የመረጠቻት እኮ ኦኬ ማህሌት ነች ሶሪ ያቺ ነች ለካ እንደዘነት ይችኛዋ የማህሌት ገጸ ባህሪ በወንዶች የተለያዩ ጫና ያደረሰባት አይደል ከዚህ በፊት ባለው ህይወቷ በዛም ምክንያት ሳይኮሎጂካል ፕሮብለም የተፈጠረባት አሁን ልትኖር የምትፈልገውንና በውስጧ የተፈጠረባት ህመም ሁለት ጫፍ ሆነው የወጠሯት ገጸ ባህሪ አይደለች ስትመጪ ይዘሽው የመጣሽው ቅድም ተስፍሽ እንዳለው ሙሉ ነበር ያንቺ አቅም ደግሞ በደንብ እሱን ማሳየት የሚችል ነበር ስትመጪ በቃ እሱን በጣም እርግጠኛ ሆኜ ነበር ግጥሙን ስትሰሚ እኔ ራሴ ስሰማ ነበር አብሬ ግጥሙን በጣም ነበር የሚያምረው በጣም እንትን ስትይ ህመሟን ሲነካባት ቁስሏን ሲጎረጉረው ምናምን በግጥሙ አይደል በደንብ ያምር ነበር ከዛ በኋላ ግን ስትነሺ ሌላ ሰው ሆነች እንደም ካልተሳሳትኩኝ ወደ ቡና ቤት ሰራተኛ አይነት አደረግሻት አጫወትሽም ማለት ነው መጀመሪያ ግን ገንብተሽልን የነበረው ነገር በጣም ነው የሚያምረው ጸበለሷ ወንዶችን ያደረሱባትን ነገር ህመማቸውን ስታይ ህመሟ የሚታከምላት የሚመስላት እብጠታቸውን ስታስተነፍስ እሷ የጎላቸው የሚመስላት ገጸ ባህሪ አይደለች ጥልቅ ሐዘን ጥልቅ ደስታ ያላት ሰው ነች ይሄንን በደንብ ኤክስፕሎር ማድረግ ትችይ ነበር ደግሞ በጣም አቅም አለሽ የምር አቅም ያላት ልጅ ነች ከዚህ በፊት ተጫወቺ በነበረው እንትን ይሄን የማድረግ ችግር አለብሽ ብዬ አላስብም ምክንያቱም የሚገርም የአክቲንግ አቅም ያለሽ ልጅ ነሽ እና ዛሬ ለምን እሱ እንዳላደረግሽው አልገባኝም ለማንኛውም መልካም ውጤት ረዴት እኔ በዚህ ዙር በጣም ከተበኳቸው ሰዎች አንዱ አንቺ ነሽ በጣም ከተበኳቸው ማለት ነው ባለፈው በጣም ነው አስደምመሽን እንትን ያልሹና እንዴት እንደሆነ አላቅም እንዴት እንደከበደች ደግሞ ትቻታለሽ ልትከብድሽ አይገባም ነበር ምክንያቱም ስሜቱን እኮ አግኝተሽዋል ግን ከየት የመጣ ራሱ ድምጽሽ እኮ ዜማ ኖረው ዛሬ እንዴት እንደሆነ አልገባኝም ምንም ነው ያልገባኝ በቃ በአጠቃላይ ዜማ ኖረውና ምን ሆና ነው ያልኩት ቶኑ ራሱ ልክ ከስሜቱ ጋራ እንዲ መውጣት መውረድ የነበረበት ቶን ሁሉ ወይ አልተለማመድሽውን ወይ በደንብ አልተዘጋጀሽውን አላቅም እኔ አሁን በጣም ብዙ ዝርዝሩስ መግባት አልፈልግም ማቃት ረዴት እና ስጠብቃት የነበረችውን ረዴታ ነው ያልሆንሽልኝ እንደዛ ነው የተሰማኝ ለማንኛውም ውጤት ከተወሰኑ ደቂቃዎች በኋላ ይመጣል ይነገራችኋል እስከዛ ረዲ እንዴት ነሽ ዘው ምስከን ደህና ነኝ በጣም ተናደሽ ነው ስትወርጂ ያዩሽና ምን ተፈጠረ ትንሽ ዳኞቹም ጠብቀውኝ ነበር አይ ቲንክ እና ተናደውብኛል እኔም አልሰራሁም አይ ቲንክ ትሬኒንግ ላይም ነው መሰለኝ ይሁን እስቲ እንደውም ከዚህ በፊት በጣም አሪፍ ሰርተሽ ነበር ይመስለኛልና እንጠብቅ ነበር ካንቺ ትልቅ ነገር እናያለን ብለን ነበርና እንደጠበቅነው አላገኘንም ሲሉኝም ሰምቻለሁና ለምንድነው ያ መሆን የቻለው ለምንድነው ለምንድነው ያደረግሽው ልምምድ ነው በቃ እየተመቻቸልኝ አልነበረምና በደንብ ሪሄርሳል ሰራው እንደዛ ነው ስለዚህ ውጤቱ ምን ይሆናል ወይስ ተጠብቂያለሽ አልጠብቅም ምንም አልበልስ እረባክሽ በእውነት በጣም ነው እንትን ያሉትና ነገር ግን እግዚአብሔር ያውቃል እግዚአብሔር ስለምን ነገር ያውቃል ካዘኑልኝ ባሁን እንኳን ዳኞች ሐዘኔታ የሚባል ነገር እንኳን ላንቺ ለኔ ማዘን አቁመዋል እንደዚህ ነገር የለም የሚያዝኑ አይመስልኝም ካዘኑ ነው እንጂ በቃ እስቲ እንግዲህ መልካም እድል ይሁንልሽ አሜን መልካም ጊዜ ከዚህ በፊት አሪፍ የነበሩ ተወዳዳሪዎች በዚህኛው ዙር ደከም ይያሉ ዳኞችም ምን ነው ከዚህ በፊት ቁጥሩ ነበራችሁ አሁን ምን ተከሰተ ያሏቸው ነው የሚገኙት እንግዲህ በየወቅቱ በየጊዜው የተለያዩ ልምዶችና ውጤቶች በተወዳዳሪዎች ላይ የሚከሰቱ ይሆናሉ መልካም ጊዜ ይሁንላችሁ ከኛ ጋር ነው ዛሬ የመስሪያ ቤታችን ህጋዊ የሥራ አድማ ረፍት ቀን ስለሆነ አጎቴ ነው
ከቅዠቱ ባኖ ህድ የፍራሽ ኪራይ ተቀበል ብሎኝ ነው የመጣሁት። ወዲያውም የእንጀራ እናትህን አልቃሽ ድምፅ በቴፕ ቀድቼ በሸክላ አስቀርጬ ፈረንጅ ሀገር ልሸጥ መዋሌን ነግሬያቸው ለዛሬ ቀጠሮ ሰጥቶኝ ነበር። አየህ ወንድም ጓዴ እኔ አርቲስት እወዳለሁ። ምናልባት የእንጀራ እናትህ ለሙሾ ድርደራው ማች ተጠርተው ሄደው እዚያው ሲያለቅሱ ያደሩበት ተኝተው አርፍደው ይሆን ትላለህ ወንድም ጓዴ? ወይስ በአምሳ አለቃህ አባት መሾም ምክንያት የምስራቹ ከአጎቴ የቤት ኪራይ ወኪል ከግራ ጌታ ጋር ሲጨዋወቱ እዚያው ተራፍደው ነው ትላለህ? ወንድም ጓዴ ተንፈስ ተንፈስ እንደገና ተንፈስ። አየህ እኔ በርግጥ ባንተ ቀናለሁ። መንፈሳዊ ቅናት አይነትነቱን ማለቴ ነው። ለክፍተኛ ሆኛ አላውቅምና ለክፍተኛ የሚያስበውን ማሰብ ስለማልችል ሚታየህን ማየት መታለመውን ማለም ስለማልችል ብቻ በዚህም ከኔ ልቅ አንተ ሰላም አለህ የሚል ግምት አለ። ለምሳሌ ትላንት እንኳን ልጠይቅ መጥቼ የዛሬ 9 ዓመት ከፍተኛ ደረጃን አብረን እንደጨረስን ለኮሌጅ ፈተና ተቀምጠን ሳል ነ አለፍክ ተብዬ ለዲግሪ ኮርስ አሜሪካን 9 ዓመት ሙሉ አንተ ደግሞ ወርቃል ተብለ ወሎ ቦረን አውሳ አምባሰል በአስተማሪነት 9 ዓመት ሙሉ ሁለታችንን በየፊናችን ሄርንበት ዋና ምክንያት እኔ ባንተ ፈተና ወረቀት ላይ ማንም ሳይ የኔን ቁጥር በመጻፌ እንጂ አንተ እውነትም ወርቀህ አልነበረም እኮ ብዬ ብለ አንዳችም በብስጭት ምልክት ስላላሳየኸኝ መለከፍ ሙሉ ሰላም ሰጥቶ ነው በሚል ከልብ መንፈሳዊ ቅናት ቀናውብ። ይሁንና ለሁለታችንም አልበጅ። እኔም በ9 ዓመት የዲግሪ ስደቴ ከአሜሪካ አንተም በ9 ዓመት የአስተማሪነት ስደት ከወሎ ቦረን ወድቀን ተመለስ። ሁለታችንም ለፍሬ አልበቃ። ሁለታችን አልረባንም ነው መሰል የሚባል ወንድም ጓዴ። እሺ ወሰን እንኳን ደህና መጣ። እንኳን ደህና ቆያችሁ። ገጸ ባህሪው ገብቷል? አውቀዋል ገጸ ባህሪው? ጥዱ እኮ አይ ገብቷል። ጥዱ መሆኑን አወኩኝ። የእንትን የገባኝን ርቀት ያው አውቋበት ይመስለኛል። ከሚያወራቸውም ካራክተሮች እዛ ጋርም ከተገለጸው ስክሪፕቱ ላይ ከተገለጸው አንፃር የራሴን አረዳድ ነው ያየሁት። ነገር ግን እኔ ገጸ ባህሪው ጋር አልተገናኛችሁም። አንደኛው እሱ ነው መሰረታዊ ችግር እሱ ነው። ገጸ ባህሪው አሁን ያለበትን አውድም በደንብ ያገኘው አልመሰለኝም። አሁን ያለበት አውድ ቢገባ ውጣ ወረዱን በደንብ ታሳየን ነበር። የስሜት ውጣ ወረድ አልነበረውም። ተመሳሳይ ቶን ነበር። የተወሰኑ ቦታዎች ላይ ቀዝቀዝ የምትልባቸው ለምሳሌ ስትመረምር እዚህ ጋር መተህ የተናገርካት እዛሽ ጋም የተወሰነ ወረድ ያልክባቸው ስሜቶች አሉ እንጂ በተመሳሳይ ቶን ከየት እንዳመጣው ማላውቀው እስከዛሬ ድረስ የሌለህን ዜማ ያዜምክ ነው ሲሰራ የነበረውና አንድ አይነት ዜማ ያውም በጣም የሚያሰለች ዜማ እና እኔ መሰረታዊ ችግር ነው በየማስበው የገጸ ባህሪውን አለማግኘት ያለበትን አሁናዊ አውድ አለመረዳት ነው ችግሩ በየማስበው። ድምጽ ግን በተፈጥሮ አሪፍ ድምጽ ነው ያለ። ግን አንተ አፍን ከፍተህ በደንብ ስለማትለቀው ራስ ስለምትተናነቀው ነው እንጂ የሚወረወር ከወደ የሚወጣ ድምጽ አለ። እንግዲህ መልካም እድል። ከተወሰኑ ጊዜ ደቂቃዎች በኋላ ውጤት ይነገራል። ሌላውን አስተያየት ከነሱ ሰጥ። እኔ ሁሉ ጊዜ ይሄ ሪላክስ አድርገህ የምትሰራው ነገር ወደዋለሁ። ድምጽህ ጥሩ ነው። መድረክ ላይ ምንም እንደዚህ በጣም ፍርሃት ኖሮ አትጨናነቅም። እሱ ጥሩ ነው። እንደተባለው ግን
ገጸ ባህሪው ጋር ተላልፋችኋል ይመስለኛል አንዱ ችግር ሁለተኛ ይሄ ተመሳሳይ ቶኑ እና ቁርጥ የሚል ሁሉ ነበርና አንድ አይነት ነገር በተመሳሳይ ሪትም ከመቴር ነበር እዛ አካባቢ የተናገርካቸው ዲያሎጎችና ምን እንደሆነ አልገባኝም ችግር ዛሬ ግን ሪላክስ አድርገ መስራትና ድምጽህን በጣም ነው የምወደው ሁሉ ጊዜ ይምላል ወሰን ከሃሁ በ6 ወር ነው የመረጥከው እኔ ተስማምቶኛል እኔ በብዛት ወድጃለሁ ጥሩ ነው የተጫወትከው ችግሩ ያለው አሁን መሲያነሳችሁ ላይ ነው ምክንያቱም የአንኛ ሳምባችንን በደንብ አድርገን ተጠቅመን አየር በጥሩ ሁናቴ ወስደን የሎሬት ጸጋዬ ገብረመድህን ስራ ራሱ የት ጋር እንደምናቆም የት ጋር ፖዝ እንደምናደርግ የት ጋር ፋታ እንደምንወስድ ይሰጠናል ለአንድ ላይ ሲሄድ አንድ ላይ መሆን የሚገባውን አንተ ግን ቆራረጥከው ከዚያ ሄዶ አንተ ወሎ ስትሄድ እኔ አሜሪካን ሄጄ 9 ዓመት እያልክ ስለቆራረጥከው ነው የተበላሸብህና ከባህሪም እንደወጣ ያደረገብን ድምጽንም ሞኖቶኒክ ያለብህ እንጂ ድምጽ በትክክል ወስደ እዛ ላይ አንተ ለወሎ ቦረን እኔ ደግሞ ለአሜሪካን ሀገር 9 ዓመት ሁለታችንም ከንቶ ይቀረን አይነት ነገር ብለ በትክክል በሚወድቅበት ቦታ ብጥለው ኖሮ ከካራክተሩ ባልወጣ እንደገና ደግሞ የምትፈልገውን ያህል ባሳይህን ነበር የሱንም ወፈፈነትም የድሮ ዳያስፖራውነቱንም የምታሳይበት እንትን ይኖርህ ነበር ግን አለ ሪላክስ አድርገን የምትጫወተው ጥሩ ነው አለው ለመጫወት በጣም ሪላክስ አድርገን ምክንያቱም አብዶ መጥቷል እሱ አሁን ለጋራ አካባቢ ነው እንደገና ደግሞ ጌኔም ማለች ዜማ ልትቀርጽ ነው መሳሪያዎች አሉ ከእንትኑ መሳሪያ ይልቅ እንዲያውም የመቅጃ መሳሪያ ሁሉ ይዞ መጥቶ ሊሸጥና በገበያ ላይ ሊያውለው ነው ለቅሶና ልመናውን ስለዚህ እሱን ነገር ልታሳየን ቢተገቢ ነበር ቢሆንም ሞክረሃል ስለዚህ ምናልባት እንግዲህ በውጤቱ ላይ ምን ይሆናል መልካም እድል የተፈጥሮ መዝገቤ ነሽ ፍረጂኝ አንቺ ጨረቃ ያስቀድመው ቃል አርማዬ ሰሁን ተብዬ ስነቃ የህይወት እስትንፋሴ ነው ያከለኝ ለዚህ እንድበቃ ፍረጂኝ አንቺ ጨረቃ ወቂልኝ ባታውቂብኝ መልክቴ ለዚህ ነውና በወንጀል አይንሽ አትይብኝ ግና በደምም አልበክላት መልኳ እንዲቆይ ሲያንጸባርቅ እንቡጥና ለግላጋ ገሏንም አላዳሽክ ሆኖም ነፍሷ ከስጋዋ እንዲለይሻል ይህ ካልሆነ ደግሞ እንደኔው ሌላው እንዲያጠምዳል እኔን ወደ ጣለኛ ዘግ መልሶ እነሱንም ይጥላል አንቺ መብራት ጨልሚ ጥፊ ውደሚ አንቺ ብርሃን ጭላንጭል እኔ እፍ ብዬሽ ብትወድሚ ጭሬ ላለማሽ ይችላልው ከቶ እንዳሻይ ነው ስሚ አንቺስ ሌላይቱ ጮራ አንቺስ ሌላይቱ የጎፍ ንጣቂ ከብሪት ከውበት ዛፍ ላይ የተቀመምሽ ጭማቂ አንቺ ጀንበር ብትጠልቅብኝ ብትጠፋብኝ አንቺ ጮራ አንዳችም መለኮታዊ ኃይል የለም መልሶ አንቺን የሚያበራ አበባሽን ከበጨኩት መልሼ ላድንሽ አልችልም ጠውልጎ መውደቅ ነው እንጂ እንሳይ ሞትስ የለሽም እስኪ ሳልቀጥፍሽ ላሽትትሽ ማዕዛሽ በህይወት ሳለ
አቤት አንቺ ያዊት ነፍስ ኑሮሽ ለጠፍ የታደለ አመጽሽ የፍርድን በትር አስነቅዬ ልልማ ያለ ደግሞ ሳይደርቅ ወዝሽና ወዜ እስኪ ሳልቀጥፍሽ ላሽትትሽ ለመጨረሻ ጊዜ እንግዲህ ልሜነሽና ቅዠት የቋሚ ነውጤ ይደመደማል እሳቱ ይዳፈናል ፍቅርሽ ውስጤ እስኪ አንድ ጊዜ አሽትቼሽ ብቂኝ ደስደሞና እባክሽ የጣፋጭ መሪር ቅመሜ አዎ መሞት ነው መድንሽ በሰቀቀን ለቅሶ ብጎርፍ ብጮ ብጥለቀለቅ በንባ ጠብታ ሁሉ መርዝ ነው ጭካኔ ነው ማነባ መለኮታዊ ሐዘን ነው እንደ እግዚአብሔር ፍቅር አኳኋኑ የሚወደውን ገሎ ነው የሚወስደው ወደ ጎኑ ያቺ መሐረብ ምክንያት ካሰኘችሽ እንዲያ ለቃሴው አሳልፈሽ የሰጠሽው መታሰቢያ እንዲያም ወዳትን መሐረብ የእናቴን ቅርስ የማማዬን ቅርስ ከውሽማሽ አልፋ ተርፋ እንዴት ትጣሪ ሸርሙጣኪስ አሁን ይቅር አልልሽም ክርስቶስ ይቅር አይበለኝ ስለዚህ ኃጢአትሽን ተናዘሽ ትጂ ከበደልሽ ግፍ በመላስሽ መቀላመድ አይሽርም የገረፍሽን ግፍ ልቤና በደም ስሬ የሚያመረቀዘው ግፍ መሞትሽ ነው ዴስዴሞና አዎ መሞትሽ ነው ፍቅሬ የህይወቴን ተክል ነው ላጥፋሽ ነው ዓለሜን ሰብሬ አንቺ መብራት ጨልሚ ጥፊ ውደሚ አንቺ መብራት ጨልሚ ጥፊ ውደሚ አንቺ መብራት ጨልሚ ጥፊ ውደሚ እሺ ደረጀ እንኳን ደህና መጣ ለአራተኛው ዙር ከዚህ በፊት ብዙ ጊዜ በኮሜዲ ስራዎች ነው አይደል የተወዳደርከው አንደኛ ዙር አይ ከዚህ በፊት የነበሩትን 3 ዙሮች አይደለም አንዱን ኮሜዲ አንደኛው ክሬዮንን ሶስተኛውን ደግሞ በእናታ ነምጣ ነው ለምን ታዲያ ኦቴሎ እንደዚህ ተራራቃችሁ ብዬ ነው ማለት አውዱን እንዴት አጣኸው እኔ እንደውም ያሰብኩት በኮሜዲ ነበር ይሄ ሲወዳደር የነበረው ማለት ነው ብዬ አሰብኩኝ ስትገባ አሁን ከውጭ ነው ወደሚ አንቺ ጨረቃ የሚለውን እንትን ስትል የነበረው አሁን ጨረቃን ምስክርነቷን አይደለም የሚፈልገው ሲመጣ እዚህ ላይ እኮ የነበረው ነገር በጣም የሚወዳትን ሴት ሊገላት ወስኖ ነው አይደለም ከዚህ በፊትም የሰሩት ልጆች ሲሰሩት አይተሃል ብዙ እንትናወራ ዲስከስ እናረጋም ቴሌቪዥንም ላይ አይተሃል ይሄ ነገር ሲሰራና እኔ ከካራክተሩ ጋር በጣም ነው የተራራከብኝ ሲጀመር ግጥም ነው የሚመስለው በቃ ግጥም መታነብ ነው እንደው መጀመሪያ ላይ ግጥም መታነብ መጨረሻ ላይ ከገደልካት በኋላ ያለው ስሜት ነበር ከመጀመሪያው ጀምሮ መምጣት ያለበት የወረደው ስሜት ግን እኔ አሁን በቃ እዛ ላይ ግጥም መታነብ ነገር ነበር የመሰለኝ ይሄ ሀዘኑ ስሜቱ መውደቁ ሁሉ ምንም ነገር የለም አልባሳት ጥሩ ነው ትኩረት ሰጥታል አሁን አበባዋን አውጥተህ ልትበትን ነበር አበባው ሳታገኘው ቀረና በኋላ በራሱ ጊዜ ወደቀ
ያበባው ግን ከነሱ በላይ ግን ስሜቱ ላይ ብትጨነቅ ኖሮ ጥሩ ነበር አሁን በቃ ምንድነው የሆነው አሁን ያለበት መከራና ጭንቅ የሚወዳትን እስከ ከመሞትሽ በፊት እስከ አንዴ ላሽትትሽ በቃ ውስጡ አለች እኮ መቼም እኮ አይገላትም በአካል ገደላት እንጂ ከልቡ በፍጹም አይገላትም በዚህ ውስጥ ያለ ሰው ካራክተር እኔ አልመጣ ሳይመጣ ነው የቀረልኝ እንግዲህ ሌሎች ዳኞቹ የሚሉትን ተሰማለ በቃ ግጥም ነው አው በአብዛኛው ያለችውን እስማማለሁ ድምጽ ጥሩ ነው ፕሮጀክት ያረግ በደንብ ይደመጣል ይሰማል ድምጽ ላይ ችግር የለውም ነገር ግን ያው እንዴት ኦቴሎ ደስደሞና እንዴት እንዳገኛትና እንዴት እንደኖሩ ምን ያህል በፍቅር አሳልፈው ይሄንን መጨረሻ ሞመንት ላይ መጨረሻ ሰዓት ላይ ሊያጠፋት ነው የሚመጣውና በዚህ አይነት ድምጽት አይደለም ልክ ግጥም ምታነብ ግጥም ሪሳይት ምታደርግ ነው እንጂ መስለው ምትሰራው አይመስልም ልትገል ነው የምትመጣው በሹክሹ አንደኛ ልሰማም አይገባም ጨረቃን እንትን ስትልሻ እንትኗን ስታጠፋ ሁሉ በል ነው ለማጥፋት እንኳን ሻማውን በጣም ነው ጊዜ የሚወስድብ በጥርስ ነው የምትናገረው ልህን የምትጫወተው እሷም ከንቅልፏ አትቀሰቅሳትም ሳትቀሰቅሳት ከመንፈሷ ጋር ነው የምትጫወተው በቃ ላጠፋሽ ተመጣሁት በቃ ካሁን በኋላ ይወደልሽ ጸጥ አርግሻለሁ ጥፊ አንቺ ጨረቃ ከዛ በኋላ ስትነቃ ነው ኦቴሎዬ መጣ ስትል ነው ንግግር ምጀምሮ ቢያንስ እንኳን እሱንም ቢሆን በእልህ ነው ጥርስን ነክሰ ነው ምክንያቱም ራስህን ነው የምትገለው ያው የወደድካትን ያቀፍካትን ያፈቀርካትን እጅግ በፍቅር በጣም እምዬ እናት የሰጠችን ማረብ የሰጣት እና እሷ አሳልፋ ለሌላ ሴት የሰጠች እና ያችን ሴት ለማጥፋት የምታደርገው ጥረት እጅግ በጣም እዚህ ጋር ፍልስፍና ነው ሌላው ልክ እንደ ሌሎቹ አሁንም የሎሬት ጸጋዬ ገብረመድህን ስራዎች ወይም እንደ ሼክስፒር ስራዎች የቆረጥክባቸው ቦታዎችና ትንፋሽ የወሰድክባቸው ቦታዎች አውርደውሃል ለዛ ነው በአንድ ትንፋሽ ጭልጥ የሚደረጉትን ነገር ሰባበርክና ግጥሙን ጠበቅ እና ማሞና ማሚቱ በሉ ዳቦ ቆሎ ሮጡ ወደቁ ተነሱ በቶሎ እንደሚል አይነት ነገር ግጥም ነው ምታነብልንና ያ ነው የወሰደብን ከዛ በኋላ እንትኑ ሌላው ደግሞ የዚህ እንትኑ የአለባበስ ጥሩ ሆኖ አሸንክታቡ ማንቃጨል እንትን ይላል ልክ የቤተክርስቲያን ጽናጽል ምን ሰማ አይነት ነገር ያስመስለዋል ጥሩ ነበር ድምጽና ትንሽ በጥርስ ውስጥ ገብቶ በሹክሹክታ ከራስ ጋር እየተሟገቱ የመጫወትን አይነት ነገር ቢኖር ኖሮ መልካም ነበር ስቴሳሚን ደሞ ወጥት ሰምተን እንላለን ደረጀ እንኳን ደህና መጣ ክሪዮን ላይ በጣም ነበር የወደድኩ በጣም አሪፍ ነበር አይደል የክሪዮን ዛሬ ችግሩ ምን እንደሆነ ልንገር ባጭሩ ከአንድ አንጓ ወደ አንድ አንጓ ወይም ከአንድ ሐሳብ ወደ አንድ ሐሳብ ያለው መስመር በጣም ደማቅ ነው እዚህ ትዕይንት ላይ እሱ ነው የሚያጋልጠው አሁን የሰራሃቸውን ነገሮች ድክመት ብለን ያነሳናቸው ነገሮች ያጋለጡብን እነሱን በደንብ የተሰመሩ ስለሆኑ ነው ለምሳሌ ስለ ጨረቃ ያወራል ፍረጂኛ አንቺ ጨረቃ ይላል ከዛ ስለ ብርሃን ያወራል ከዛ ያቺኛውን መብራት ውደሚ ብሎ ያወድማትና ያነጻጽራል እጁ ላይ ያለውን ፋኖስ አጥፍቶ የትኛውን ፋኖስን ደግሞ የሚያወራው ሌላኛው ፋኖስ እቺኛውን ባጠፋት በክብሪት ጭሪ ያድናታል እቺኛውን ግን ባጠፋት ማንንም ከዚህ በኋላ ትንሳኤ ሞት የላትም አይደል እሱን የሚልበት ቶንና የመብራቱን የሚልበት ቶን ይለያያል እንቡጥና ለስላሳ ገለዋን አይደል የሚሉ እንቡጥና ለስላሳ ገለዋን ለሞት አሳልፎ ለመስጠት ደሞ ሲያወራ ከእንቡጥ ወሬ ወደ ሻካራው ሞት ሲሸጋገር ድምጽህም አብሮ ነው የሚሻከረው ስሜትም አብሮ ነው የሚሻከረው ተወዳዳሪዎች እነዚህ ነገሮች መለየት ነው አሪፍ ተወና ልታሳዩን የሚችሉት እነሱ ነገሮች በትክክል በሰራቸው ነው በጣም ነበር የሚያምረው ዝግጅት በጣም ነው የሚገርመው ግን ያልተዘጋጀባቸው ነገሮች በዙና እሱ ነው ነገሩን ያጎላብህ በጣም አሪፍ አቅም ያለ ተዋናይ እንደነበር በሶስቱም ዙሮች አይቻለውና እዚህ ላይ ግን መሰረታዊ ችግር የሚባለው ስሜቱን ካራክተሩን እንድታጣ ያደረገ ነገር ይሄ ነው እየገደላት ምን እንደሚል ታውቃለህ ጸሎታ የማታ ጸሎታ አርገሻል ይላታል የማታ ጸሎታ አርገሻል የሚላት ለምንድን ነው ሳትጸልይ ብትሞት ትኮነንበታለች አይደል እሱ እኮ የሰው ነፍስ ሊያጠፋና ሊኮነን ነው
በዚህ ምድር ላይ ሁለቱ ያልፋሉ እሱም ይሞታል እሷም ትሞታለች እሱ ሲሞት ፍርድን የሚጠብቀው እሷ ግን ፍርድ እንዳይጠብቃት ዘላለማዊ ህይወት እንድታገኝ ጸሎት አድርገሻል ብሎ ነው የሚገላት እንደዚህ የሚሳሳላትን ሴት እንዴት ነው ትሪት እንዴት ነው የሚጫወተው እሱ ነው መሰረታዊ መተላለፍ ያለው የሚመስለኝ ደረጃ ከጥቂት ደቂቃ በኋላ ውጤት ይገለጻል መልካም እድል ባበስ በጣም ደስ ይብለው እጅ ላይ ተጠቀምከው ነገር ሳይቀር ወደዛ ነገር በደንብ ያደላል በጣም ደስ ይላል ግን እንደዚህ ነገሮች ስንጠቀም አንዳንዴ የመጉዳት ነገር ይኖረው ይሆን በርግጥ ምንም አይነት ጉዳት የለውም አብዛኛው ነገር ምናም ማዳበሪያውም ያው ጥቅም ላይ ከዋለ በኋላ ነው የተጠቀምኩት ምናም ነገር በደንብ አጥብየዋለሁ እነዚህም ፎይል ናቸው ምንም የሚጎዳ ነገር የለውም ልክ ይሄ መቼም ለኪነ ጥበብ የማይከፈል ዋጋ የለም በጣም ብዙ ልጆች አይቻለሁ እንደውም ሽበት ለመስራት ቀለም የሚቀቡ ፊታቸውን ለማንጣት እንኳን የተለያየ ነገር እየተቀቡ ፊታቸው ሲበላሽም ይታያልና ጥራት በጣም ቆንጆ ነው መልካም እድል እንደሚሆን ተስፋ አደርጋለሁ ምን ጠብቃለህ አንተ ከፕሮግራሙ አልፋለሁ ብዬ እጠብቃለሁ ያው መብራን ትልታይ ተዘጋጅቻለሁ እና ወደ አምስተኛው ዙር መቀላቀል ይመስለኛል ስለዚህ እናልፋለን ያው ይመች መልካም ጊዜ መልካም እድል ተወዳዳሪዎች ቅድመ ዝግጅታችሁን ቤታችሁ ጨርሳችሁ በደንብ ጥንቅቅ ብላችሁ እየመጣችሁ ስለሆነ እኛም በጣም ደስ ብሎናል ወጊሾ ይቀጥላል ዜራክ ንጉሠ ነገሥት ዜራክ እኔ ነኝ የነገዋ ጀንበር መንበሯን ከጨለማ ተረክባ አዜብ በዱንያ ምድር ላይ ተረክሳለች ዜራክም ዙፋኑን ከአባቱ ተረክቦ በኢትዮጵያ ምድር ላይ ይነግሳል ይሄን ድፍን አገሩ ያውቀዋል የአባቴ ልጅ ነኝ ሊያውም የአባቴ የመጀመሪያ ወንድ ልጅ እኔ መሆኔን ድፍን ኢትዮጵያ ያውቃል ማወቅ ብቻ አይደለም ቀዳሚ ወራሽነቴን በአባቴ መንበረ ዙፋን ተቀምጬ በአባቴ አልባሰ መንግስት አግጬ በትረ ስልጣኑን ጨብጬ እንደ ፍቃዴ የምገዛበትን የንግስናዬን ዕለት ድፍን የሀገሬ ሰው ናፍቋል ያ በጤንነት ዘመኔ ስለ ንጉስነት ስትለኝ የከረምከው ያ ያንተ እውነትና እምነት ብቻ ነው እኔን አይመለከተኝ ምክንያቱም እኔ አንተን አይደለሁ አባዬ በዚህ እንኳን እኔ ባንተ አልወጣሁ ምንም እንኳን ከደምህ ደሜ ቢቀዳም እኔ ውስጥ ያለው ደም ግን እንዳንተ አልበረደም የንጉስነት ጣፋንታይ ባንተ ሞት ላይ ተንጠልጥላ ያስተዋልኩ ፍላጎቴንና ጉጉቴን ያለ ተፈጥሮ ገትቼ ሁለት ክረምት ሁለት በጋ የጠበቅኩ አባትነት ክን አክብሬ ነበር ታዲያ ለምን አባዬ እንዴት እኔ ልጅን ትክደኛለህ ይኸው የኔን ከአካባቢው መራቅ ጠብቀህ 2 ዓመት ሙሉ የታጠፉ እጆችህ ለታናሽና ለጎረምሷ ዘርግተህ ተጋግፈህ እኮ አገኘሁ ለምን ግርማው አባቴ እንዴት ብታስብ በኔ በልጅ ላይ ታሴራለህ ይመስልሃል ባንተ ህይወት ፈንታ ላይ የተንጠለጠለችው የንጉስነት ጣፋንታይ ተበጥሳ ፊቴ እስክትወድቅ ድረስ ሌላ ክረምት ሌላ በጋ ምጠብቅ ይመስላል አላደርገውም አባይ አዎ ያንተም ዕጣ የኔም እድል
በኔ መዳፍ ውስጥ መሆናቸውን ቅድም በዘረጋው እጆች አሳይተኛል። እናም አባዬ አሁን ማደርገውን ነገር ማደርገው ባንተ እንጂ በኔ ፍቃድ አይደለምና አደራ አባዬ አደራን ብታዝንም በኔ እንዳታዝን። አዎ አባዬ አንተ ሞትክን ከመናፈቅ እኔም ንጉስነቴን ከመጠበቅ ሁለታችንንም የሚገላግለን ይሄ ነው አባዬ። በኔ እንዳታዝንብኝ የማለክት ፍርጃ ነው አባዬ። አባዬ እሺ አሸናፊ ጸጋዬ እንኳን ደህና መጣ። እንኳን ጥሩ ነው፣ ድምጽህ ጥሩ ነው፣ ያስገመግማል። አለባበስ አንድ ልዑል የሚለብሰውን አለባበስ ለብሰሃል። እንትን የሲጋራ አሉሚኒየም ነገር ነው ፎይል ጥሩ። እንግዲህ ክሬቲቭ ሆነ አልባሳቶችን ለመስራት የሞከርክበት ሙከራ ሁሉ ጥሩ ነው። በአጫወት ረገድ ደህና ነው። ትንሽ ድምጹ ምን ሆነ? ቆንጆ ድምጽ ኖሮ ሞኖቶኒክ ሆነ፣ አንድ አይነት ሆነ እና ውጣ ውረድ ያለው አልነበረምና ፍሌቨር አልሰጠውም። ግን የምትናገረው እያንዳንዱ ቃል ይደመጣል። አላስፈላጊ የሆኑ ጀስቸሮች በጣም በስተው ነበር በእያንዳንዱ እንትን። አንዳንዱ እንዲያውም ልክ አንዳንድ ዘፈን ላይ ኧረ ልቤን ሆዴን ምናምን እንደሚሉት አይነት ነገር አንዳንዱ ካለ ቦታው እጆች ይወራጫሉ። ትንሽ ኤግዛጅሬት ቃሉን በጣም የመጨረሻውን ቃል ለማለት መደምደሚያውን ለማለት ስትል ሞቅ አድርገህ ኤግዛጅሬት ምናምን ታደርገዋለህ። ትንሽ ወጣ ይልብሃል። እነዚህን ግድፈቶች አይቻለሁ። በተረፈ ግን ጥሩ ይመስለኝ፣ ጥሩ ነው። ደግሞ ሌሎች ዳኞች የሚሉትን ሀሳብ እንሰማለን። አሸናፊ እንኳን ደህና መጣ። ዝግጅትህ እኔም በጣም ወድጄዋለሁ። ክሬቲቭ መሆኑም ዜራክን ለመምሰል ያደረከው ነገር በጣም አሪፍ ነው፣ የተሳካለት ነው ማለት ይቻላል። ችግር ነው ብዬ የማስበውን ነገር ግን አጠር አድርጌ ለመግለጽ የዜራክ እዚህ አባቱ መኝታ ቤት መጥቶ ይህንን ነገር ሊያደርግ ያነሳሳው ምክንያት በደንብ ግልጽ አልሆነልህም። እሱም በደንብ ቢገባ በደንብ ተጫወተው ነበር። የአቅም እጥረት አይመስለኝም። እኔ የዝግጅትና የስሜት አለመገናኘት ችግር ነው እንጂ አቅም አይደለም። በደንብ አቅም እንዳለ አውቃለሁ። ለህንደኬና ለእጮኛዋ እጁን ዘርግቶ ነው አባትን የምታገኘው። እሱ ከሌላ ቦታ ለማስገበር ሄዶ ሲመለስ ማለት ነው። ለነሱ ዘርግቶ ቃል ሊገባላቸው ወይም ደግሞ ቃሉን ሊሰጣቸው ባለበት ሰዓት ነው ዜራክ መጥቶ የሚያገኘው እና እዚህ ሲመጣ አባቱን ሊገለው እንደሆነ ያውቅ እና ተዘጋጅቶ ጨርሶ ነው የመጣው። አባቱን ገሎ መንበረ ስልጣኑን ለራሱ ሊያደርግ ነው የመጣው። ይሄ ትዕይንት ለዜራክ እጅግ በጣም ራሱን የሚያሳይበት ነው። ማንነቱ የሚታይበት ነው። ስነ ልቦናዊ ማንነቱም ቁልጭ ብሎ የሚታይበት ነው። ፌሊያሪቲውም ራሱ የሚጀምረው ውድቀቱም የሚጀምረው እዚህ ትዕይንት ላይ ነው። እዚህ ጋር ጀምሮ ነው እየወደቀ እየተሸራረፈ የሚያልቀው ዜራክ። ስለዚህ ይሄ በጣም መሰረታዊ ቦታው ነውና ስሜቶቹን በትክክል ስላላገኛቸው ነው እንዳለ ሁሉንም ቅድም ተስፍሽ እንደገለጸው በጮኸ ድምጽ በተጋነነ አክሽን የሰራው ሙሉን። ግን ያንዳንዷን ነገር ብታገኛት ግን ቃለ ተውኔቱ በደንብ ነው የሚመራው። በደንብ ያንዳንዱ ቃል ስሜት አለው፣ ያንዳንዱ ቃል አክሽን አለውና እሱን በደንብ መጫወት ይችል ነበር። ድርቅ ያለውና እንደዚህ የምትለው እንቅስቃሴ የሚመጣው እሱን ስሜት ካለ ማግኘት ነው። አባትን ስታንቅም ገና ጎረምሳ ወጣት ነው ዜራክ አይደል? ወታደር ነው ራሱ እንትን ሄዶ አስገብሮ ነው የሚመጣው። ጥንክር ያለ ሰውዬ ነው። ታሞ ሊሞት የደረሰ ሰውዬ አንቆ አያመጥም። አሁን የሚመስለው ግን ዜራክ የታነቀ ነው የሚመስለው። እና እነዚህ ነገሮች የተፈጠሩበት በዚህ ችግር ነው ብዬ የማስበው። ለማንኛውም መልካም እድል። እኔም ምንም የምጨምረው ነገር የለኝም። ሁሉም ተብሏል። ላለመድገም አልባሳትን ወድጀዋለሁ። ከስሜቱ ጋር ተላልፋችኋል በሚለው ሐሳብ በጣም ነው የምስማማው። አልድገመው። ስለዚህ ውጤቱን በኋላ ታዳምጣለህ። መልካም እድል።
ተሳስተሻል እመቤቴ እንዳልሹ በሆነ ምን ነው እጅግ የሚጎረብጡ ቃላቶችን ነው የመረጠው በሚንቦጎቦግ አይኖችና በጨርማታ ግንባር ፊቱን ጠልሰማ አስመስሎ ተጠናውቶ ታንዳይዛር ምድር እንደራደች አይነት መላካሉን እየናጠው እንደ በሬ ያስጓራውና ትንፋሽ እያጠረው የሰው ልጅ በማይመስል ድምጽ ነበር የተናገረው ከዚህ ትራቅ ለዘላለም አልፈልግም አይኑ አላህ ጦሴን ይዛ ገደል ትግባ በሷ ነው ስም ያደፈው እናም የተስፋዬ መቅረዝ ዳግም ላይ በራ ይወደመው ተባረር ተሰደድ ትራቅ ትሂድ ወደ ዓለም ዳርቻ የወንድ ልጅ ከማይደርሰው ከዚያም ቢሆን የሷ ሾተል መሃል ድረስ የሚመርዝ ነው አቤት ጥፋት አቤት እርግማን አቤት ማአት እመቤቴ አረ ምንድነው የሰራውት አረ አምላኬ አንድ በላት እመቤቴ በቃ መኝኝ እመቤቴ ኃጢአቴን ልናዘዘው እስካሁን ያልኩሽ በሙሉ በእውነት እሱ ብሎት ሳይሆን እኔው ራሴ ፈጥሬው ነው ምን ነው አይተሽው ሆነ እየነገረኝ ባለበት ስንቴ እንደተመላለሰ በነገረኝ መልእክት ላይ ደግ ቃላት ሊያክልበት ታዲያ እኔ ለአደራ ማልበቃ ከዳተኛ እንደመሆኔ ማርከሻ በሌለው በፍቅርሽ ስለተለከፍኩ አጋጣሚው ቀና መስሎኝ እድሌን ልሞክር ነበር ያንን ውሸት የለፈለፍኩ ከህሊኔ የሙግቱ ክሱም ፍርዱም አይለቀኝ መቼም በህይወት እስካለሁ እመቤቴ አንቺን ግን ለመበደሌ ይሄው ፊትሽ ተንበርክኬ ይቅርታሽን ጠይቃለሁ ዮሐንስ እንኳን ወደ አራተኛ ዙር መጣ በሰላም መጣ አሪፍ ነው ብዙ ነገሮችን ወድጃቸዋለሁ በተለይ ስትገባ የነበረ ነገርን በጣም ነው የወደድኩት የነበረው እርጋታም ጥሩ ነበረ ከጀመርኩ በኋላ ግን ብዙ ነገሮችን ያፈራረስካቸው ስትሄድ ያየው ነበር ለምሳሌ እንቅስቃሴህን የእንቅስቃሴ ገደብ አለመኖር አንድ ሁለተኛ ብዙ ስሜቶችን ልናይበት የምንችለውን ፊትህን አንዴ በእጅ ተሸፍኗል አንዴ በመንበርከክ አንዴ በማጎንበስ እንደዚህ አድርገ በጣም እነሱን ያሳጣህን ነገር ብዙ ነገሮችን አግድሎብኛል ለኔ የስሜቱ ጣወረዶቹ በደንብ የሚታዩ ናቸው ስክሪፕቱ ላይ አንተ የተጫወትካቸው ፓርቶች አሉ ግን በጣም ሳሱ እነሱን በደንብ አጥብቀህ በሰራቸው በጣም ጥሩ ነበር ድምጽ በጣም አሪፍ ድምጽ ነው ያለ ቁመና በጣም አሪፍ ነው ግን በትክክል የሚፈልገው ነው ያል በድምጽ እየተጠቀምክበት አልነበረም በተለይ ሲወጣ ወረድ ብለ ረጋ ያለው ይሄ ጎርናና ድምጹ በጣም ነው የሚያምረው ጎልደን ነው በጣም ነው የሚያምረው ግን አንተስ ያቀጠንክ ያበላሽው የምትሄድባቸው በጣም ተደጋጋሚ ቦታዎች ነበሩ እነሱ ለወደፊቱ አስብበት ዋናዎቹ ሐሳቦች እነዚህ ናቸው መልካም እድል ዮሐንስ ብዙ የተለየ ሐሳብ የለኝም ምንድነው ድምጽ በጣም አሪፍ ነው እንቅስቃሴ በጣም በስቷል በጣም ተወዛውዛሃል ድምጽ ጥሩ ሆኖ ሳለ ግን ስሜት ይዞ አይመጣም አሁን ተንኮል ነው እየሰራ የነበረው አይደለ ለሱ ለማድረግ ያንን ይዞልን አልመጣም እንደዋዛ ነው የወጣው ቆንጆ ድምጽ አለ ይመጣል አሪፍ ነው ግን ያንን ስሜት ይዞ አልመጣም በኋላም ጸጸቱን ስናይም እንደዚህ የጸጸቱን ስሜት ይዞልን አልመጣም እኔ እንደዛ አይነት ስሜት ተሰምቶኛል እንደተባለው ጥሩ ቁመናና ጥሩ ድምጽ አለ ለአንድ ተዋናይ ሊኖረው የሚገባውን ነገር ጎበዝ ተዋናይ ሆነ በበርካታ ፕሌዎች ብዙ ነገሮችን መስራት የሚችል እንዳለ ታስታውቃለህ ጉንፋን ይዘዋል አዎ ይያልክ ነበር መስራውና ያ በጣም ለአነጋገር ምንተን ጎርቷል ክላሪቲ አልነበረውምና እንደዛ አይነት ደግሞ መጥፎ አይነት ባህሪ ባጫወት ላይ ያመጣሉና ያጫወት እንተን ይዘጉባል ምክንያቱም ትንፋሽ እንዲቆራረጥ በቀጥታ እንዳትጫወት ጎርቷል ሌላው ደግሞ የተቆራረጠ ድምጽ ነው ያለ ፍሎው አንድ ላይ የሚሄዳል አላስፈላጊ ፖዞችን ተጠቅመሃል እና እስቲ ደግሞ በኋላ ውጤቱን መጨረሻ ላይ እናያለን መልካም እድል ዮሐንስ እንኳን ደህና መጣ እንግዲህ ያገኘው የመወዳደሪያ ስራህን ካቀረብክ በኋላ ነው እንዴት ነበር ውድድር ያው እንደ አራተኛ ዙር እንደ ዝግጅትም እንደ ዳኞች አስተያየትም ትንሽ ከበድል ነበር
ያው ዙሩ እንደመጨመሩ መጠን እና እስቲ ተወጥተናል ላይ ብያስባል እንዴት ነው ወደ አምስተኛው ዙር አልፋሉ ለታስባለህ ሞር አስተያየቶች ወደ ዓለም አለፉ ነው ይመስለኛል ግን ያው እስቲ በጸጋ እንቀበላለን መልካም እድል ይሁንልህ መልካም ጊዜ አመሰግናለሁ